ትዳር በእውነቱ ቀለል ያለ ነገር ነው። ትዳር እኮ በጣም ተራ ነገር ነው። ከአንድም ሁለት ከሁለትም ሶስት ባል አይደለም። ባሪያዎቼ እንዲህ ተሰልፈው እየጠበቁኝ ነው ትለናለች። ባሬ እኮ መሆን የምፈልገው ወንዶች እኮ ይዤ መኖር ሴት ነኝ። እኔ ባምቢ በነገራችን ላይ ውስጧ ባዶ እንዲህ ታወራለች እንጂ ውስጧ ባዶ። ባሬ እግሬን እየላሱ ማለት ነው የምራመድበትን እመቤቴ ምስክሬ ናት ነው ማሬ። እየተፋሁባችሁ እየተጸዳደሁባችሁ ከኮሜዲያን እሸቱም ጋር እንግዲህ ከባድ ጸብ ተጀምሯል። በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነግጥ። እኔ ያልገባኝ ክፍል ወይ ለልጆችህ አትኖርም ወይ እኔ ለቤተሰቦች አልኖርም ምን ማለት ነው? መርዝነ። ስለዚህ ልክ እንዳልኩ ቃሌ እንዳትረሳ። የኔም ቤተሰቦች ያለ ልጅ ያንተም ልጅ ያላባት ይቀራታል። ሰላም ውድ ቤተሰብ እንዴት አላችሁ? እንዴት ቆያችሁ? ባቢ ነኝ እናንተ። ለዚህ ቻናል አዲስ ሆናችሁ ካላችሁ አኒ ባቢዳ አቴሽን ኩርቶታ ሰብስክራይብ ምግባር ካይተረሲው ያራዳ ልጅ ከዜሮ ተነስቶ ያመጣዋል ማይገባ ገብቶ ያገሬ ልጅ ይህ ፍቱን የሆነ የቀለበት አሰራር ነው ማለት ጠበበ ሰፋ የለም። ይህም እንደ ባሪያነት ይቆጠራል። ለሴቶች ጥያቄ ነው። ባምቢ እንግዲህ እግር የሚያጥብ ወንድ ባሪያ ነው ብላለች። እንደዚህ ተለዋጭ ቀለበት የሚሰጥሽ ወንድ ጥያቄ እስቲ ኮመንት ላይ ምን እየሰራሽ ነው? እዚህ ጋር ተኝተሽ እንዴት ነው? ከዛ እዚህ እንዴት ይመጣል? እንዴት ወጣረሽ? ያት ምን እንደለለች ምን አይነት ሀሪና ነው? እንኳንም በሩ ተዘጋ ወስደዋት ነበር። ሲሲቲቪ ካሜራው የሚያሳየው እንዴት ተስባን ሄደችው እንዴት ሄደችው ነው ጥያቄ። ለዛውም ትራሱን ላልቀረም እኮ the real question is how did she bring her pillow with her? I know I traveled a lot in my room but I did it without any pillow ይላል። በእንቅልፍ ልብ ብዙ ሰው ይራመዳል፣ ግን የሚያስፈልጉትን ነገሮች ትራስ፣ ጥርስ ብሩሽ፣ የጥርስ ሳሙና ምናምን ተሸክሞ የሚሄድ ሰው ብቸኛ እሷ አላየን። እዚህ ጋር አዳሜ ሰርከስ እየሰራ ነው። አብት ጭንቅላት ብሏል። በስመ አብ የኢንጂነሪንግ ተማሪ መሆን አለባት። ያውና ሰዓት የሆነ መፍትሄ ነው ይዛ የመጣችው። ዣንጥላው ላይ በድብቅ በካሜራ ያስኩትን እዩ። በውበቷ ልቤ ተማርኮ ሌላ ማሰብ አቃተኝ። ቀን ማታ ስሟን ጠራለሁ የሷ በሷ ብላለሁ። አፌ ተቀኘ ገርሞቱ በቷ ስጸዳሉ። ከዚህ በኋላ ማገገም ይከብዳል። በካሜራ ስለተያዙ ነገሮች እያወራል። ጋሼ እጃቸውን አጣመሩ። ጥሩ መዝናኛ ይመስላል። እስኪ እንያት በል አይነት ነገር ይመስላል። ምንድን ነው የተፈጠረ ያለው? ቀለበቷን እያሳየች ነው። ምን አድርጎኝ ነው የሚለው? ሰክሮ ነው። ኦኬ ለሌላ ተደራ ነው። ከሙዚቃው ጋር ለማገናኘት እንሞክር እስኪ። አልቻልኩም። ከሌላው ሲድሯት ከሌላው ተደራ ነው። ባልዮን ነው እያስፈራረው ያለው።
ዛሬ ክፍት አሳየች እኮ ብራዘር። በቃ አግብታለች። መፍታት ነው፣ ካገባች መፍታት ነው። አንተም የራስህ እንደዚህ አይነት ቆንጆ ቀለበት አዘጋጅና ለምን ፕሮፖዝ አታደርግ? ከዜሮ ተነስቶ ያመጣው። ለማንኛውም አይዞን ግን ጓደኛህን ጥራውና ጓደኛዬ እንዴት አድራል? ሰላም አድራል? ይኸውልህ በብዙ ነገር የደከመ ማይንድን በእንደዚህ አይነት ነገር ቀዝቀዝ ካላረከው ይታያል። በእንደዚህ ቀዝቀዝ በቃ ጺሙ ግን በደሽ ጣሪለ ቦሶሎኒ ላይ እዴ የታባት ይሄ ነው ጓደኛዬ። ነገሮችን ውስጥ ያለውን ነገር በአጠቃላይ ዲሌት የምታረግበት ነገር ቢኖር ይሄ ነው፣ በእኔ በኩል ማለት ነው። ከወይኗ ጎንጨት ትበሉ ብሎ የለ። ቻው ጓደኛ፣ ያገኛለሁ እንግዲህ። ይሄ ካላረጋገው ሌላ ምን ሊያረጋገው እንደሚችል እኔ እንጃ። እንደዚህ አይነት ጓደኛ ያሳጣ። ሹገር ማሚ ቤት ተከራይተ ስትል ጫሮጂት አለች ደግሞ ምን ይሻለኛል? የቤት ኪራይም አልከፈልኩም። በቃ ሰውነቴ መጠቀም እኮ ነው የምፈልገው። ወደ ቤት አታፍርም? ይሄ ቤት ሴፍቲኔት መሰለህ? እኔ አበበሽ ጎበና ነኝ። አንተን አስገብቼ እዚህ የምቀልበው እኔ ጌታ ምንድን ነው? ተከራይቼ አንዴ የምኖረው ገንዘቤ አድርጌ ነው የምኖረው። ቤት ኪራይ ስጠኝ እኔ ጌታ። ዝም ብሎ አይደለም። ደሞዝ አልደረሰም። ሴትዮ አይጨቅጭቁኝ። እኩዮትን ይፈልጉ። በቃ ደሞዝነቱ አይደል ስንት ታሽ ኮላሪ ነው እያስገባ የምታጫውተው። ምነው ለኔ ጊዜ አነሰ ሰውነት ካልፈለክ ለቀን። ስሚ ይሄንን እባት የሆነ ሰውነቴ ነካካልኝ የምትይውን ነገር እዛው በጸባልሽ አልፈልግም። ነካካው ገላይ አካን እንደባብሱ ያመፈስ ኃይል ያረፈ አረባ እግዚአብሔር እኩዮትን ይፈልጉ። ስለ እግዚአብሔርን ፍሩ እስኪ። እኔ ገና ሕፃን ልጅ ነኝ። ምነው በሰርጅና እሱ ምነው እግዚአብሔር አልክ። እሱም እኮ የሰጠን ለዚህ እኮ ነው። ካልፈለክ ለቀውልክ። የኔ ጌታ ክርክር አልፈልግም። ለቀውልክ። ቆይ ገንዘቤን ነው የፈለጉት? ብሬን ነው የፈለጉት? ነው ሰውነቴን ነው የፈለጉት? እርሶ ሴትዮ አንዱን ስጠኝ። ከሁለት አንዱ ምረጥ። ከሰራኩታል በቃ። ይኸውልሽ ስሙኝ፣ እዛ የቀን ሰራተኛ ነው የምሰራው። እዛ ላቤን ይወስዱታል። እርሶ እዚህ መቅኔን ይወስዳሉ። አላበዙትም እንደ ጭራሽ? ከሳምንት ውልቅ በልልኝ። ለቀውጣ በቃ ይወጣሎታል። ይህን ኮተታም ቤቶትን የእርሶን እዚህ የገማ ዕቃ መነካካት አስጠልቶኛል። ልፋጭ በዚህ ነዳጅና የታክሲ ሁኔታ ሰልፍ ሊያጭበረብሩ ሲሞክሩ ይሄ ያስጠላል። ለዚህ የሚሆን ፍቱን መፍትሄ እንግዲህ እህታችን ይዛ ቀርባለች። እስኪ እናያት። ይኸውላችሁ አሁን ይሄ አለ አይደለ? ይሄኛው ልክ ሊደባደባችሁ ምናምን ነገር ሲመጡ ሴት መጀመሪያ የምትይዘው ይሄ እኔ በጣም አይገባኝ ነገር። ለዚህ ነው እኔ ፀጉሬን ሁሌ ሾርት አድርጌ የማስቀምጠው። ምን ልትይዙ ነው? ገና እንዲህ በቃ ፀጉሬ ልትይዝ ስትፈልግ እኔ ቶሎ ፀጉሬ እንደዚህ አውጥቼ ምናምን በፀጉሬ ከዛ እሷ ደግሞ ያስፈራል። እና ይሄ በጣም ሂውማን ሄር የሚገርምሽ ነገር ኦል ፐርፐዝ ነው። ሊንኩን እንዳልኩትኝ በኋላ አደርግላችኋለሁኝ። የሚገርመው ነገር አቧራ አይዝም። ምን እንደዚህ አሁን የ5 ሲደመር 2 ስንት ነው? 6 ትምህርት ካቆምኩ በጣም ብዙ ጊዜ ነው። ያው ውሳኔ ያለኝ። ስለዚህ እነሱ እውነቴን ነው የምላችሁ ገና በዚህ ጋር ሲያልፉ የሚወርደው ፀጉራቸው ብን ነው እዚህ ጋር ብን እና ይሄ ዋተር ፕሩፍም አመዳም ፕሩፍም ነው ለነገሩ። እላያችሁ ላይ ስታደርጉት የእናንተን አመድም አይዝም ምን አይልም አላረለ ለአመዳም ይሆናል ወይ ላላችሁ ማለት ነው። ለአመዳምም ይሆናል። ይሄ ከፋዘር ጋር በግ እየገፈፋችሁ ለ4ኛ ጊዜ በቢላ ሲስት ፋዘር የሆነ ነገር ፈልጓል። እንደዛ ከሆነ ከህይወቱ የሆነ ነገር እንዲወጣ ፈልጓል። እንዴት ሰላም የኔ ቆንጆ ሃይ እንዴት ደህና ነሽ? ትዕግስት እባላለሁ። እስቲ ሳሚ ደህና ነሽ? እማቤት በዚህ ጋር ነገር ሚስት ስንት ዓመትሽ ነው? እኔ 26 ወደ
እንዴ የ26 ዓመት ትልቅ ሴት ነው ቲጂ እንደዚህ እንደ ህፃን ልጅ እንደዚህ ስስም አረ ይደብራል እውነት። ማይክ ታይሰንም እንደዚህ ተሳስቷል አይደል? እንደ ህፃን ልጅ እያጫወቱ የ20 ምናምን ዓመት ልጅ ቁመትሽ ምን ያህል ነው? ስንተኛ ክፍል ነሽ? ይቅርታ ብላለች ግን ቲጂ ይቅርታ ካላለች ቲጂ ይቅርታ ማለት አለብሽ። እንደዛ ልጅ እስከ 20 ምናምን ዓመት 20 እንቁጣጣሽ የበላች እህትን እንደዚህ ማድረግ አልነበረብሽም። በእውነቱ የአበሻ እናቶች ቤት አንሽተህ ስትመጣ Mom, relax, Mom. Mom, relax, man. Mom, relax. Mom, come on. Mom, relax, Mom. Mom, relax. Mom, I'm with the guys, man. Mom, I'm with the guys. ከዛ ዲቴይል የሆነ 24 ፔጅ ሪፖርት ለፋዘር ይቀርባል። በዚህ ነው ሳተኝ ሊገለኝ ነው አንድ በለው ነገሩ በዚህ ከቀጠለ ግን ማይገባኝ ሁላችንም አንድ ነው ማለት ነው። ይሰበሰባሉ ነው ሁሉም እናቶች አንድ የሆነ በወር አንዴ ሚቲንግ አላቸው ነው ሁሉም ተመሳሳይ እንዴት ሊሆን ቻለ? ቆጨን ነበር ስትነካው ነው መኩራራት ማሪ። የኪም ካርዳሽያንንም አይተዋል ተለቆ አልነካሁም ግን ስትነካው ኩራ ለማትነካው መቼም ታንክስ። ብዙ ደጋፊ ብዙ አድናቂ አላት ግን ለምን እንደዚህ ኔጌቲቭ ኮሜንቶች ላይ ትኩረት እንደምታረግ አልገባኝም። ማለት ያው ትኩረት የተደረገበት ነገር እየበዛ እየሰፋ ይመጣልና ያ ያለፈ ታሪክ ነው። ከፈጣሪም ጋር ከአድናቂዎቿም ጋር እንግዲህ ንስሐም ይቅርታ ብላ ያለፈችው ጉዳይ ነው። ከዛም በኋላ እንግዲህ ያን ነገር አሁንም ድረስ ለማውራት የሚፈልጉ ሰዎች ካሉ እንደኔ ባምቢ አሶፍም ላሽማ ኢግኖር ማድረግ ይቻላል። በራስ መተማመኔን ይዤ ቤተሰቦቼን ካለባቸው ችግር ላውጣ ወይስ በሆነ ባልሆነው ጀጅ ለሚያደርገኝ ቁንጭርጭር ላለ ህዝብ ነው ሀና ግዴ ሊጨነቅ ቁንጭርጭር ህይወቱ ራሱ ተቀናጭሎ በእኔ ባህና ሊያጣጣ በሚመስለው ህዝብ ያው ስሜታ ያደርጋል እነዚህ ኔጌቲቭ ኮመንቶች ስድቦች ምናምን ቢሆንም አንቺ ያው ትልቁን ሮድ መውሰድ መቻል አለብሽ። ያው ቁንጭርጭር ያልሻቸው ሰዎች አድናቂዎች ደጋፊዎችም ያን ነገር ለራሳቸው ሊወስዱ ይችላሉና ያን ማሰብ ያስፈልጋል። እዚህ ድረስ ሰፖርት አድርገው አግዘው እንግዲህ ያደረሱሽ አድናቂዎችንም እንደዚህ እነሱም ባይሆን ራሱ እዛ ላይ ትኩረት ማድረጉ ለእነሱ ጥሩ አይመስለኝም። ትዳር አጣሽ አይደል ውዴ? ትዳር እኮ በጣም ተራ ነገር ነው። ባሬ እኮ መሆን የሚፈልጉ ወንዶች እኮ ይዤ መኖር ሴት ነኝ። ባሬ እግሬን እየላሱ ራሱ ማለት ነው የምራመድበትም እመቤቴ ምስክሬ ናት ነው የምልህ ማሬ። እየተፋሁባችሁ እየተጸዳደሁባችሁ ምንድነው ማለት ባምቢ ምን ሆነሽ ነው እህታችን? ሲጀምር እውነቱን እናውራ ከተባለ ማን ነው አንቺን የሚያገባው? ያንቺን ስንት ነገር ያየን ሰዎች ነን እኛ። ይቅርታ አድርጊልኝ በጣም ነበር ማከብርሽ። ማን ነው ያንቺ ነገር ለመላስ ሬዲዮ ነው ያንቺን ጉድ ያንቺን ገበና የሚያቅሰው? ማን ነው አንቺን ለማግባት የሚሞክረው? ምን አይነት ወንድ ነው ያንቺን እግር ለመላስስ የሚያስበው? ትዳር ማለት እኮ ከፈጣሪ የሚሰጥ አንድ ጸጋ ነው። አንድ የፈጣሪ አንድ አካል የሆነ ነገር ነው። ማን ስለሆንሽ ነው አንቺ እግርሽ ተልሶልሽ ምናምን እንዴ? አንቺን ሲጀመር እውነቱን ልንገርሽ ማንም ያገባሽ ወንድ የለም እንዴ? አታፍሪም እንዴ? ማንም ያገባሽም አንቺን ሲጀመር ማንም ያገባሽ ወንድም የለም፣ የሚልስልሽም ሰው የለም እግርሽን ማለት። ስለዚህ እንደዚህ አይነት አስተሳሰብሽን ከአይምሮሽ ብታስወጪና ያልሽውን ነገር ብታረሚ ባይ ነኝ። እንግዲህ ባምቢም ለዚህ ምላሽ አላመናችሁኝም መሰለኝ። እኔ ከየትም አምጥቼው ሳይሆን እውነታውን ነው በደንብ ሰፋ አርጋ ሳይታናለች። እኔ ባሪያሽ ልሁን የማይለኝ ሰው ካለ እኔ እግርሽን ልጠብ እንደዚህ ላርግሽ የሚለኝ ሰው ሳይኖር ከሆነ ፈጥሬ ያወራሁት እሱ የኔ ጥፋት ነው። ግን መጀመሪያ ያልጸዳ አስተሳሰብ የያዛችሁ ውስጥ ያላችሁ እናንተ እያላችሁ ለምን ትናገሩኛላችሁ? This is you እኮ ጋይስ፣ አይደለም እኮ ባለጌ እኮ እናንተ ናችሁ። በውስጥ የምትባልጉ በሙሉ ስዶች እናንተ እኮ ናችሁ።
የቱ ጋር ነው ያሸሁት? የትኛው ጋር ነው ያሸሁት? እንዳታለቅሽ ቆይ ተረጋጊ። ዶላር ካምፓኒ ዶላር ወይም ደግሞ ቪው ቱ ብር የሚባል አንድ አካውንት ዱ ዩ ሃቭ ስሌቭ ብሏታል። ይሄ ነው ማስረጃ። ዶላር ካምፓኒ የተባለ አንድ ግለሰብ ባሪያ ያለሽ ወይ የለሽ የሚለውን ጥያቄ ስለጠየቀ ባምቢ እንግዲህ በዚህ በመጠቀ ጭንቅላቷ ዶላር ካምፓኒ ዶላር ባሪያ ሊሆን ፈልጎ ነው በሚለው ወስዳው ነው ያን ያለችው። ስለዚህ ተሳሳተች። እኔ ራሱ አንድ ዩዘር 67927 የተባለ አንድ ግለሰብ በ1 ሚሊዮን አካውንት ነው ሰብስክራይብ ያደረኩ አለኝ። ከዛ ግራ ተጋባው። 1 ሚሊዮን አልገባው ቤተሰብ አይደል እና እኔም እያሰብኩበት ነው ወጥቼ 1 ሚሊዮን ሰብስክራይበር አለኝ ለማለት ያስኬዳላ። ለማን ነው ያሻውት? ቆይ እስኪ ይሄ ከወጣው ነው የገረመኝ እኮ እንዴ። ግን በቃ እውነት ሳራ የእናንተ ፌቨራይት አይደለሁኝም። ራሴን ሳሳንስ ግን የእናንተ ተወዳጅ ሰው ነኝ። ራሴን ሳሳንስ ምን ስል ከዚህ የባሰ በጣም ብዙ ባለጌ ነገሮች ስልካላችሁ እኔ እንደዛ ብዬ አውርቼም አላውቅም መጥቼ ሶ ላይክ እናንተ የጨቀያ አስተሳሰባችሁን ለማጣጣት እኔን መታችሁ እየተናገራችሁ ማለት ነው። አንተን አትበሉ እንዴ። ኦፍ ኮርስ ያላችሁትን ነው ወጥቼ አወራሁት። እኔ አሁንም ቢሆን እግዚአብሔር ይመስገን ምንም እንደዚህ የትዳር ፍላጎት የለኝም። መብቴ ነው ደግሞ ትዳር ካልፈለኩኝ እንዴ ብቻዬን ሆኜ እየተዝናናሁ መኖር ከፈለኩኝ መብቴ ነው። ማን ያስገድደኛል? እናንተ ያላችሁ የትዳር ማይንድሴት እግዚአብሔር ይጠብቃችሁ፣ ያክብርላችሁ። መልካም ትዳር፣ መልካም ህይወት፣ መልካም ነገር ይስጣችሁ። እሱ ነው የምመኝላችሁ። እኔ ካልተመቸኝ መብቴ ነው። እሱ መብቷ ነው። በዛ እንግዲህ ማንም ሊያሸማቅቃት ይሞክር ካለ ይሄ የዛ ሰው ችግር ነው እንጂ እሱ አይደለም። እንግዲህ እንደ ባሪያ የተጸዳደውባችሁ ካለች በኋላ አካውንቷ በብዙ ሪፖርቶች ተደልቶ ነበርና 8ኛ ክፍል ያደረስኩት የግል ማስተምሮ ታናሽ ወንድም አለኝ። እናቴን እያሳከምኩ ነው የምኖረው። ብዙ ነገር አለብኝ። የቤት ኪራይ፣ የመኪና ኪራይ፣ ብዙ ነገር ይዤ ነው የምኖረው። አካውንቴን አትንኩብኝ። በቃ ልስራበት እንዴ በቃ ተውኝ። ከነጥላቻችሁ ከህይወቴ ውጡ። በቃ እሱ ነው የምፈልገው። ከህይወቴ ውጡልኝ። ሀይ እንድትወዱኝም አልፈልግም። ሲጀመር ችግር የለውም። አይ ዶንት ማይንድ ግን ብዙ ነገር ይዤ ነው የምኖረው። እናቴን ላኖርበት፣ አባቴን ላኖርበት። ታውኝ እንዴ አካውንቴን አትንኩብኝ እንዴ ስራዬን ልስራበት። ታውኝ እንዴ አንቺን ተይና ማን ደረሰባችሁ? አንተ መተህ ጽፋል በውስጥ የተናገርኩት የጻፉብኝን ወንዶች ነው አይደለም? የተናገርኩት የጻፉ ሁላችሁም ሪያክት የምታደርጉት ምን ሆናችሁ ነው? እኔ እኮ ስለነዛ ወንዶች ባለጌ ካልሆንክ ስለ ባለጌ ወንድ ሲወራ ለምን ታወራለህ? ለምን አቤት ትላለህ? እኔ አወራሁት እኮ ስለ ባለጌዎቹ ነው አይደለ እንዴ? ሌላ ነገር አያገባኝም ጋይስ። እኔ የፈለጋችሁትን ተናገሩ። እንደውም የእናንተ ስድብ ቫይራል ነው የሚያደርገው የኔን ፔጅ። ግን መታችሁ ሪፖርት አታድርጉብኝ እሺ። ታናሽ ወንድም አለኝ፣ ፊልም ማስተምረው ታናሽ ወንድም አለኝ። ይደብራል። ታናሽ ወንድም ካላት ፊልም የምታስተምረው እየተፋች እየተጸዳዳችብንም ትቀጥል። ለምን እንደዚህ እንሆናለን እኛስ ቤተሰብ? እኔ ይህንን ሀሳብ የምሰነዝረው ታዳጊ ልጆቻችን የእኛንም ድምፅ ይስሙ ብዬ ነው እንጂ አውቆ ያበደ ይሰማኛል ብዬ አይደለም። አንድ እህት ምን ስትል ሰማዋት መሰላችሁ? ምንድን ነው የሚያቃጥላችሁ? መቀመጫዬን አሳይቼም ካለፈልኝ ለምንድን ነው የምትናደዱት አለች። መቀመጫ የሌላችሁ አርፋችሁ ተቀመጡ። ነገሩ በምናችሁ ትቀመጣላችሁ ወይ ቁሙ በቃ። ከዛ ደግሞ በሌላ ቪዲዮ ምን ሰማው? የሀገራችን ባለሀብት ለጾታዊ ጉዳይ እኔን ከፈለገኝ ያለማንገራገር ዝግጁ ነኝ የሚለውን ንግግሯን እንግዲህ ብዙዎች ተቆጥተውበታል። ግን ለካ እሷ ታይቷት ነው ማስታወቂያ እንዳሰሯት በሚዲያ አይተናል። እንግዲህ ባለሀብቱን በአደባባይ ክብራቸውን የሚነካ ንግግር መናገሯ መጥፎ መስሎን ነበር። ግን የስራ እድል ካመጣላት እኛም አንዳንድ ካምፓኒዎችን ልንዘረጥጣቸው አስበናል ያሉ ግለሰቦች አሉ። እረፉ። ይሄም ሁሉ እስካሁን ኖርማል ነበር ባይዘው። ምክንያቱም አንዳንድ ድርጅቶች ምርታቸው ይሸጥላቸው እንጂ ማስታወቂያ የሚሰራላቸው ሰው ጭራ ቢኖረውም የሰው ጅብ ቢሆን ምንም ግድ የላቸው። ብቻ ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ
አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለው። እንግዲህ ባምቢም ዝም አላለችም። ለዚህ የኮሜዲያን እሸቱ ቪዲዮ ጠንከር ያለ ምላሽ ሰጥታለች። ሃይ ጋይስ እንዴት ናችሁ? ምን ላርጋችሁ ግን እናንተ ምን ላርጋችሁ? ምን ይሻላል? ምን ይሻላል? እኔ እንደዚህ አይነት ፍቅር አይቻላቅም። ምን እንደሚሻል ንገሩኝ። ምን ይሻላል ጋይስ? በጣም ነው የማመሰግነው ሁላችሁም ሪች አውት ስላደረጋችሁኝ። ፋይናሊ ቢቆይም አልቅሼ ምናምን ቢሆንም ፋይናሊ ትክክለኛው ባለጌ ማን እንደሆነ ስለገባችሁ በጣም ነው የማመሰግነው። ብቻ ፋይናሊ አንደርስታንድ ስላደረጋችሁ አብዛኛውን ነገር በጣም ነው የማመሰግናችሁ። በመጨረሻም ቢሆን ከባለጌዎች ጋር ላለመቆም በመወሰናችሁና እኔ የተናገርኩት ስህተት አለመሆኑን በመረዳታችሁ በጣም ነው የማመሰግነው። ከዛ በመቀጠል ደግሞ አንድ ሳምንት ምናምን ብሬክ ለመውሰድ ፈልጌ ነበር ትንሽ ራሴን ለማዳመጥ ምናምን፣ ግን ሳልፈልግ ተመለስኩኝ። ትናንትና የተመለስኩበት ሪዝን ደግሞ ዩቱብ ላይ አንድ መሸቀያ ለማድረግ የፈለገ ትንሽ ድንክ ጡብ የሚሉ ውሻ አለ። አንተን እኔ አክብሬ አላናግርህም። ለምናገረው ንግግርም ከዚህ በኋላ ይቅርታ ጠይቃችኋለሁ ሁላችሁንም። ግን የመጣው አየክ አሁን መተህ ነፍሴን ብትወስድብኝ ምንም በማይመስለኝ በቤተሰቦቼ ነው የመጣው። በእናቴ በአባቴ ነው የመጣው። በብቸኛ ሴት ልጃቸው እነሱን ለመናገር ነው ሄድከው። ይሄ ሁሉ ምክር ቢሆን ደግሞ ይሄው መቤቴ ምስክሬ ምንም አይመስለኝም ነበር። ግን አንተ ማስታወቂያ ለመስራት አረጋውያንን ጨርሰህ ቤተክርስቲያንን ጨርሰህ እኔ ላይ መምጣትህ በጣም ገርሞኛል። እኔ ስርቄ ነው ቢያንስ ስርቄ ነው፣ እያሳሳትኩኝም ሰው አይደለም፣ እየፖስተትኩኝም አይደለም። አንተ የገዳማት ምናምን ብለህ እንድትናገረኝም አልፈልግም። እኔ ህሊና ስላለኝ የገዳማት ነገር መስራት ከተውኩኝ ቆይቻለሁ። አንተ አትነግረኝም። ይልቅ አንተ ግን መስራት ማቆም አለብህ ብዬ አስባለሁ። ባይዘዌይ ቤተሰብ የለሽም ወልድ ስድ ያሳደገሽ ምናምን ያልከው አያት ገበና ማርያም ነው ቤቴ፣ አንተ ሰፈር ማለት ነው። ቤተሰቦቼ እግራቸውን ጉልበታቸውን እየሳምክ ነው የምታልፈው። አሁን ገንዘብ በዛብህና አናት ጢምቢራ ስለዞረ ረሳሃቸው መሰለኝ ትንሽ እንጂ ቀን በቀን እየሳምካቸው ወንድሜን ሁላ ዩቲዩብ ላይ ወስደህ ስለ ፖለቲካ አስወርተህ በልጅ እድሜው በጣም እምጠላህ ነው ከዛ ጊዜ ጀምሮ አንተን። ከዛ ግን ልክ ወደ ቤተክርስቲያን መምጣት ስጀምር እውነተኛ ማንነትህን እየነገሩኝ ሲመጡ አንተ አምላክህ ገንዘብ መሆኑን ስለማቅ መተህ እኔን ለመናገር መውጣት ያሰፍረኛል። ምኑ እንዳናደደ አልገባኝም። ባለሀብት ነው የሚመቸኝ ስላልኩኝ ነው እና እኔ እኮ በጣም ጥሩ ደረጃ ላይ ያለሁኝ ሴት ነኝ። ኦፍኮርስ የተሻለ ሰው ነው የምፈልገው። ኦፍኮርስ ባለሀብት ነው የምፈልገው። መብት አይደል እንዴ? አንተ በመጽሐፍ ቅዱስ ታምን የለ እንዴ? ባለሀብት ሀብት እንዴት እንደሚመጣ እግዚአብሔር ሀብት እንዴት እንደሚባረክ አታውቅም እንዴ? ሲጀመር አንተ እውነት መጽሐፍ ቅዱስ የምታውቅ ሰው ብትሆን ኖሮ ማለት ነው በልጅ ጥፋት ቤተሰቦችን አትናገርም ነበር። አዳም አባቴ ትላለህ እንጂ ቃይል አባቴ እኮ አትልም አይደል? ግን ቃይል የአዳም ልጅ ነው አይደለ? ሔዋንና አዳምን ግን ለቃይል ስራ አትወቅሳቸውም። ስለዚህ ፋራጅ ልጥ ምንም ማታውቅነህ ማለት ነው። አንተ the only thing የሚያሳስብህ እቺ ዩቲዩብ ላይ ማለት ነው። ግን ይሄ ፍምስና ማለት ነው ይሄን ያህል ቂጥ ሊከታ አይገባም። ሰው መሆን አለ፣ ሰውነት ሊታይብህ ይገባል። እኔን ያዋረድክ መስሎ በጣም ጀጅ ተደረክ በብዙ ሰው። እኔ አሁን እንዲሆን እኔ እናንተ በእግዚአብሔር ፊት ብንቀርብ ማን ሞገስ እንዳለው አውቃለሁ። ቢያንስ እኔ ርቄ ማሬ ነው የምለው። አንተ ግን ስሩ ሆነ የምትወጋው ባለጌውን በዴው አንተ ነህ። ካስፈለገ ከዚህ በኋላ ከነ ማስረጃ እያወጣሁ ማሳያለሁ ምን እንደምታደርግ ማለት ነው። ለየትኛውም ፈጣሪም ቤተክርስቲያንም አስተሳሰብ ለዩቲዩብ እንዴት እንደምትሸቃቀል አሳያለሁ። አየክ አይኔን የነካኸኝ ቤተሰቦቼን የነካኸኝ። እዚህ ጋር አውርቼ የሚጨርሰውም ነገር አይደለም። በቅርብ እንገናኛለን ቃል እገባልሃለሁ። ለምን ምን ችግር አለው ብሞትስ? ቤተሰቦቼ እኮ ናቸው። አይ ዶንት ኬር ገባክ? የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል በዚህ ንግግር። አለበለዚያ ይቅርታ ጠይቀህ ቪዲዮህን ታጠፋታለህ። አሁንም ቢሆን ሐሳቤን አልቀየርኩም። ባዮ ላይ ብትሄዱ የምፈልገው ባለሀብት ወንድ እንደሆነ አስቀምጫለሁ። መብቴ ነው፣ ማንም አይከለክለኝም። እግዚአብሔርም እንደዚህ ፈለግሽ ብላ አውቅሰኝም። አንተን የመሰለ እንጂ አውቅሰኝም። አንተ በጣም ማስመሰልህን ማለቅለቅህን ትተህ ማለት ነው መጽሐፍህን ገልጠህ ማንበብ ያለብህ ሰዓት ይመስለኛል። መጽሐፍህን ገልጠህ ብታነብ ስለ ሰው ማውራት እንደሌለብህ ይገባህ ነበር። ሲጀመር አንተ የሄድክ ጣና ገዳማት ድረስ የሄድከው እግዚአብሔርን ልትሰማ ቢሆን ኖሮ
ከነዛ አባት ትልቅ ትምህርት ወስደን ነበር። ሰሞኑን ስለ ቦኒ የተናገሩትን ስማቸው። ግን አንተ ልትማር አይደለም ሄድከው፣ ዩቲዩብ ልትሰራ ነው ሄድከው። ሌላ ምንም ስራ የለም። ቪው ብቻ ነው የምትፈልገው አንተ። ንጹህ ልብ የለህም፣ ጥሩ ልብ የለህም። ተማሪዎችህ ይናገራሉ። አብረው ካጠገብ ያሉ ሰዎች ለምንም ሳይሆን ለገንዘብ ብቻ የምትሞት ሰው መሆንን ይናገራሉ። ስለዚህ እኔ ቢያንስ ገንዘብ በስነ ስርዓት መንገድ ነው ለማምጣት እየሞከርኩ ያለሁት እንጂ በእናንተ አይነት ወይ ስላልሆነ እንደው እግዚአብሔር አይዊሽ አሁን መጥቶ እናንተ ፊት ቢፈርድ ብዬ ሁላ አስባለሁ። ስለዚህ ቀጣይው የምናገረው ስለምንጸድቅ ምናምን የሚባል ድርጅት ነው መሰለኝ ያሰራ ሴት ልጅ ተሳቢው ቪዲዮ እንዲሰራ ነው ታበረታቱት ማለት ነው። ይሄ ነው ካምፓኒያችሁ፣ ይሄ ነው ስራችሁ። ስለመጽደቅ ሰውን ሰድበህ ስትሰራ ራሱ አንተ አታፍርም? ትልቅ ሰው አይደለ? ቀለል ትላለህ በመቤቴ። በዚህ ልክ ቀለልክብኝ። እኔ አትመቸኝም ነገር ያለው ከወንድሜ ጀምሮ። ፕላስ ደግሞ ቀረብ ብዬ በቤተክርስቲያን ውስጥ ምን እንደምታደርግ ስለማቅ የምታታልለው ከሩቅ ያለውን ህዝብ እንጂ ያውቃለሁ። አንተ እኮ ሲጀመር ማለት ነው ለዩቲዩብ ከሆነ ሁለቱንም እምነት እኮ እኩል እኮ ሁለት እምነቶችን ልታጫውች እኮ የሞከርሽ ሰው ነሽ። ምን ረሳሽ መስለሽ ነው? ለፈጣሪ ቆም አታውቅም አንተ። አስመሳይ ነው። ምድር ላይ እንዳንተ አስመሳይ የለም። ተረጋጋ። እኔ ካንተ በጣም በብዙ ይሻላል። አየህ እኔ ሰው አይቼ ክፋት ላስብ አይምሮ ያልተፈጠረልኝ ከደግነት ውጪ ምንም ሊያስብ ያልተፈጠረልኝ። አንተ ግን መርዝ ነህ። ስለዚህ ልክ እንዳልኩ ቃሌ እንዳትረሳ። የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል እንጂ ይቅርታ ትጠይቃታለህ የተናገርካትን ነገር ቃል ለምድር ለሰማይ። ከዛ በተረፈ ግን ጋይስ አም ባክ ኮንተንት ሰራላችኋለሁ። መጀመሪያ የጥርስ የጠይቃችሁን ኮንተንት ነው የምሰራላችሁ። ሶ ዊል ቢ ባክ ስራችን እንሰራለን። ምን እንላለን? ሪፖርት መደረግ ስለማይቀር ኮፒ ሊንክ ማድረጋችሁ እንዳትረሱ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ያክብርልኝ፣ እውነት እግዚአብሔር ያክብርልኝ። ባለጌ ምናምን ሲባል ቲክቶክ ላይ ከኔ በላይ ባለጌ ከኔ በላይ ምን እያለ ያወቃችሁ ነገር ስለሚገንብኝ ብላ ብቻ ማንም ሰው እንደተነሳብኝ ማወቃችሁ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በቃ በጣም ነው የምወዳችሁ። ዊል ባክ ስራችን እንሰራለን። ይመቻችሁ። ያም ሆነ ይህ ግን አንድ ማይዋሽ እውነታ ሁላችንም ጎዶሎች ነን። ማንም ሙሉ ሰው የለም እና ያው አንዱ አንዱን ሊመክር ሊገስጽ ይችላል። ያ ሰው ደግሞ ከዛ ስህተቱ ተምሮ መስመር ላይ ከገባ ያው የወንድምነት የእህትነት ያዛችኝ አይደለም መተሳሰብ ነው እንጂ ይሄን ያህል ልጅህን አታሳድግም ቤተሰብሽን አታሳድግም መባል አለበት ብዬ አላስብም። ኮሜዲያን እሸቱም እንግዲህ ማስታወቂያ እንጀራዋ እንደሆነ ታውቃለህ፣ በሱ መምጣት ተገቢ ነው ብዬ አላስብም። ባምቢም ደግሞ ከሞላ ጎደል ኮሜዲያን እሸቱ እንግዲህ ለዚህ ለዩቲዩብም ሆነ ለተለያዩ ገዳማት ለተለያዩ እምነት ተቋማት ብዙ ያበረከተ ሰው ነውና በዚህ ልክ እንግዲህ ምንም እንዳላደረገ መዘርጠጡ ተገቢ ነው ብዬ አላስብም እና ተፋቅረን ተዋደን ተቻችለን ቅርታ እየተባባልን ብንቀጥል ባይኔ። ቤተሰብ የዛሬ ቪዲዮአችን ይመስል ነበረ። በቀጣይ ቪዲዮ እንገናኛለን። አበሻ ኔሽን